ሰላም አለይኩም። ሰሞኑን እንዳየሁት እዚህ ሶሻል ሚዲያ ላይ ኡማር ስሙን አሻሽሎ መጥቷል ማለት ነው። ምን በሚል መልኩ እጣ ወይም ሎተሪ በሚል መልኩ ማለት ነው። ኡማር ጆተኒም ኡማር ነው አሲዘህ የምትጫወት ከሆነ ከረምቡላም እንደዛው። ይሄ እጣም ደግሞ እንደዚህ አሲዘህ አዋጥተህ የሆነ ሰው እጣ ይደርሰዋል የሚወሰድ ከሆነ ሁሉም ኡማር ነው ማለት ነው። ልብ ብላችሁ ስሙ። አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሀ አለዚነ አመኑ እናንተ ያመናችሁ ምእመናን ሆይ ኢነመል ኸምሩ አስካሪ መጠጥ፣ ወልመይሲሩ ቁማር፣ ወልአንሳቡ ጣዖት፣ ወልአዝላሙ እንደዚሁም አዝላም ሪጅሱም ሚን ዐመሊ ሸይጣን አለ። ሪጅስ ቆሻሻ ነው አለ። ማን ነው የሚልህ? የቁማርን ሐራምነት ይሄ ሎተሪ እያላችሁ የምትጫወቱት ነገር ብር እያስያዛችሁ እጣ ያወጣለት የሚወስደው ነገር አላህ ምን ብሎ ገለጸው? ሪጅሳ ቆሻሻ። አላህ ቆሻሻ ካለው በላይ ከዚህ በላይ እንዴት ይገለጽ? አላህ ነው ያለው፣ እኔ አይደለሁም። ሪጅሱን ቆሻሻ ነው፣ አጸያፊ ነገር ነው። ሚን ዐመሊ ሸይጣን ከሸይጣን ስራ ነው። ፈጅተኒቡሁ ራቁት፣ ለዐለኩም ቱፍሊሑን ፈላህ ልትወጡ ይከጀላልና ይሄን ነገር ራቁ ይላል። ስለዚህ ያ ጀማዓ ከስባችሁን በሐላል አድርጉ። አዘጋጆቹም አላህን ልትፈሩ ይገባል። ይሄ ነገር ደግሞ ሐራም መሆኑን ሳታውቁ እዛ ላይ የምትሳተፉ እንዳያችሁት ፎቶ አስቀምጥላችኋለሁ ኮሜንት ላይ ሙስሊሞች ናቸው እዋቸው አስመዝግቡ። እንዴት ነው የሚመዘገበው እያሉ ጥያቄ እየጠየቁ ነው፣ ወደዛ ሊገቡ ማለት ነው። خلاص ሙስሊሞች ከሆናችሁ ይሄ ነገር አይፈቀድም፣ በእስልምና አይፈቀድም። ይሄ ነገር ሐቂቃ ትልቅ ከዕለታት አንድ ቀን ምናልባት ቸግሮ በጭንቅ ውስጥ ሆነ አላህን ያ ረብ ብለህ ብትጠይቅ እንደ አይነት የሐራም ገንዘብ እየበላችሁ አዘጋጆችም ሆነ እንደዚሁም እዛ ላይ የምትሳተፉ ሰዎች ማለት ነው አላህን ቸግሯችሁ ጭንቀት ውስጥ ሆናችሁ ብትጠይቁት ላይሰማችሁ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ምሳሌ ይሰጣሉ። አንድ ሰፈርን የሚያስረዝም ሰው ምሳሌ ይሰጣሉ። አሽዐተ አግበር ይላሉ። ጸጉሩ በአቧራ የሞላ የሙዱ የደይህ ኢለ ሰማኢ ያ ረቢ ያ ረቢ ይላል። እጁን ወደ ሰማይ ዘርግቶ ጌታዬ ሆይ ጌታዬ ሆይ ይላል። ቸግሮት አላህ ዱዓው እንዲሰማው ማለት ነው። ወመጥዐሙሁ ሐራሙን ወመሽረቡሁ ሐራሙን ወመልበሱሁ ሐራም አሉ። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው። ወጉዚየ ቢልሐራም ሰውነቱ አጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊከ አሉ ረሱል ሰለላሁ ዐለይሂ ወሰለም። ለዚህ ሰውዬ አላህ እንዴት ዱዓውን ይሰማዋል አሉ። ምክንያቱም የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው በሐራም ተገንብቶ ሰውነቱ እንዴት ዱዓውን ይሰማዋል? የሐራም መብላት፣ ሐራም መጠጣት፣ ሐራም መልበስ ዱዓህ እንዳይሰማ ያደርግሃል። ሰውነህና ትቸግራለህ። አንድ ቀን አላህን ያ ረብ የምትልበት ጊዜ ይመጣል። ምንም ዱንያ ላይ ተስተካክሎልኛል ብለህ ብታስብ የአኺራ ጉዳይ አሳስቦህ ያ ረብ ልትል ትችላለህ። ስለዚህ ይሄ ነገር የዱዓን በር ከሚዘጋ ትልቅ ምክንያት ነው። አላህን ልትፈሩ ይገባል። ይሄ ነገር ሐራም ነው። ባረከላሁ ፊኩም። ሰላም አለይኩም።